አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ከዛ ቀጥሎ አላህ Subhanahu Wa Ta'ala ያው ነብዩን በመጀመሪያ የላካቸው ረህመተ ሊልዓለሚን ነው። ለዓለም ህዝብ ሁሉ ጸጋ አድርገን ልከናል። ማንንም እንግዲህ ጸጋ ከተሰጠው ሁሉ የበለጠ ጸጋ ዱንያውንም አኺራውንም እንዲያሰምሩለት እንዲመሩት ብሎ ነበር የሰጠው። ግን ያልታደሉ ሰዎች ጸጋውን ለመቀበል ፈቃደኛ ባለመሆናቸው ለጥቅም የመጣውን ነገር እንደ ጥላት አድርገው በማየታቸው እንደገና የነሱ አለመቀበል የሚያስከትለው ችግር ነብዩንም ያለ ፍላጎታቸውና ያለ አቅማቸው ወደ ትግል እንዲገቡ ያደረገበትን ምክንያት ይጠቁመናል ማለት ነው። ፈቃትል ፊ ሰቢልላህ ይላቸዋል። መጀመሪያ አወለል እስላም ላይ ትግል ቀርቶ ሻከር ያለ ኃይል ቃል መናገር አይፈልጉም ነበር፣ አያደርጉትም ነበር። ለምን? አንድ ብቻቸውን ነው የተነሱት ነብዩ አለይሂ ሰላቱ ወሰለም። ዓለም በሙሉ በተምስራቅ እስከ ምዕራብ ተደቡብ እስከ ሰሜን ያድማስ በስተ አድማስ ካፊር ነው፣ እሳቸው ተቃራኒ ነው። እሳቸው ብቻቸውን ሲነሱ እኔ ያልኳችሁን ታልተቀበላችሁ አጠፋችኋለሁ ቢሉ አንድም ሰው ሊቀበል አይችልም። በማን አቅማቸው ነው እንዴት ሊያጠፉ የሚችሉት? ሁሉንም ጥላት አድርገው በቀላሉ ሊጠፉ የሚችሉት ራሳቸው ነበር ማለት ነው፣ አላህ በታምር ታልጠበቃቸው በስተቀር። ግን እሳቸው መተው በመልካም ቃል ነው ራሳቸውን ያስተዋወቁት። እነ ረሱላህ አዩሃ الناس اعبدوا الله ولا تشركوا به شيئا ነው ያሉት ማለት ነው እንጂ እናንተ ካፊሮች ናችሁ ምንም አታቁም ከብቶች ደንቆሮች ምናምን የሚል ቃል እንኳን ተናግረው አያውቁም፣ እንኳን ጦርነት ሊያስቡ ቀርቶ ማለት ነው። መጀመሪያ በመልካም ቃል ነው ሰዎችን እያባበልክ እያግባባህ ወደ መልካም ነገር በሺራ ወነዲራ ይላል ራሱ። የተቀበለህን ሰው አላህ እንደሚወደው መልካም ወረታ እንደሚሰጠው አብስረው፣ የካደውን ያስተባበለውን ደግሞ እባክህ ከጌታ ጋር ትጣላለህ እኔንነቴን አቲ ተጀርባዬ ያለው ጌታ ነውና የጌታን መልእክት ተተቃወም ጉዳት ይደርስብሃል ተጠንቀቅ በማለት ንገራቸው ነው የሚለው ማለት ነው። ፈዘኪር ኢነማ አንተ ሙዘኪር፣ አስጠንቅቅ አንተ አስጠንቃቂ ብቻ ነህ፣ ከዛ ውጭ ምንም ለስተ አለህም ቢሙሰይጢር ይልሃል። እነሱን በግድ አፋጠህ የምትገዛ ሰው አድርጌ አላኩህም። መልእክቱን ትነግራለህ፣ ከተቀበለ አልহামዱሊላህ፣ ካልተቀበለ የራሱ ጉዳይ ተብሎ ነው መጀመሪያ የተላኩት ማለት ነው። ግን በዚህ መልክ የተጀመረውን ስራ ራሳቸው በመቀበልና በመከተል ፈንታ ለምን እንዲህ ትላለህ ብለው እሳቸውን እንደ ወንጀለኛ ማየት ጀመሩ ማለት ነው። በግድ ምን አላለህም። አንድ ሰው የፈለገውን ሐሳብ ያቅርብ፣ መብቱ ነው ሐሳብ ማቅረብ። እንኳን በነብይ ደረጃ ቀርቶ ማንንም ሰው ቢሆን እንደ ግለሰብ የመሰለውን ነገር መንገር መብቱ ነው። ከዛ በኋላ ግን ያልኩን ግድ ተቀበል ካለ ነው ችግር የሚመጣው። ተነገረ በኋላ ከመሰለ ተከተለዋለህ፣ ካልመሰለ ጥሩ ነው በልሰማው ትለዋለህ፣ ችግር የለም ማለት ነው። ላንተም ለሱም ምንም የሚያሰጋ ነገር አይኖርም። ሰዎች ግን አላህ Subhanahu Wa Ta'ala የሚጠቅማቸውን ነገር ሲልክላቸው የአላህ መልእክተኛም ደግሞ በጥሩ አቀራረብ ሲነግሯቸውና ሲመክሯቸው ለምን እንደዚህ ነገር ታሰበ ብለው አካከዘራፋሉ። ለምን እንደዚህ ነገር ታሰበ፣ ለምን እንደዚህ ነገር ይነገራል በአገራችን ውስጥ ብለው ነው እንጂ የማንም መብት አልተነካም ወይም በግድ ተቀበሉ ያላቸው ሰው አልነበረም ማለት ነው። ከዛ በኋላ እነሱ መጀመሪያ ማስፈራራት፣ መዛት፣ ማሳደድ፣ ደካማ ወገን የሌላቸውን መቀጥቀጥ፣ ማሰር፣ መግረፍ የዕለት ተዕለት ተግባራቸው ሆነ ማለት ነው። እነዚህ ሰዎች ምን አደረጓቸው ሲባል ያው የኛን አማልክቶች እንደማይጠቅሙ እየተናገሩ ነው፣ የሰማይ መሬትን የፈጠረ ጌታ ብቻ ተገዙ እያሉን፣ ይሄ ነው ጀሪማቸው ማለት ነው። ይህንን አዳምን አለ ከፈለክ ተቀበለው፣ ካልፈለክ እሱም የመሰለውን ይከተል ቢባል ለምን ተብሎ እኔ ባለሁበት ጣዖት እንዴት ይደፈራል ብሎ ቁጭ አለ ማለት ነው። ያኔ ይሄ ነገር እየከፋ እየከረረ ሄደ ማለት ነው። ወገን ያላቸው በወገኖቻቸው ከለላ የሆኑ ያው የተወሰነ ጊዜ ቆዩ። ወገን የቀለላቸውና አቅም የሌላቸው ደግሞ ተሰደው ወደ ባዕድ ሀገር ሄዱ ማለት ነው። ባዕድ ሀገርም ቢሄዱ ሄደን አምጥተን ለፍርድ እናቀርባቸዋለን ብለው ሀበሻ ድረስ ሄደው ሞከሩ ለማምጣት፣ ግን አልቀናቸውም፣ አልተሳካላቸውም። አላህ የወፈቀው ደግሞ ያልታሰበው ደጋፊ ሆነ እዛ ማለት ነው። ከዛ በኋላ ነገሩ እየገፋ መጣና ነብዩም ጭምር ለመኖር የማይችሉበት ደረጃ ተደረሰ ማለት ነው። ያ ጊዜ አላህ Subhanahu Wa Ta'ala ህክማውን እሱ ነውና የሚያቀው እዙ ያሉ ሊረዳቸው እየቻለ
እስቲ አገሩን ለቀህላቸው ውጣ አለ ማለት ነው። ተመካ ተነስተው ያዘኑ ወደ መዲና ሄዱ። የተረፉትን ያማኞች አጠቃለው ማለት ነው። መዲና ሄደው አላህ እንግዲህ ደጋፊዎችን ሰጣቸው። ያልተጠበቁ ሰዎች እነሱ ደግፋቸውና በእግራቸው ሊቆሙ ሲሞክሩ እዛማ ሄደው ከተጠናከሩ ነገ ዙረው መተው ሊያጠቁ ነው በሚል ስጋት እንደገና ከተታውጀው መዲና ድረስ ይዘምቱባቸው ጀመር ማለት ነው። አንዴ ሁለት ጊዜ ሶስት ጊዜ እንግዲህ በበድር በኡሁድ በኸንደቅ ያ ሁሉ እንግዲህ ሙከራ ተደረገ ማለት ነው። በመጨረሻ ምን ይሁን ሁልጊዜ መሸሽ ሁልጊዜ እጅም እንዲያረጋቸው አርጉኝ ማለት መፍትሄ አልሆነም ማለት ነው። የግድ እንግዲህ ራስን መከላከል ነበረባቸው። ከዛ በፊት አላህ የሚከለክላቸው አንደኛ ሰዎች በጸባይ ነው መቀበል ያለባቸው፣ ተጽዕኖ አይደረግም፣ ጉልበት መጨመር የለበትም ሪሳላ ላይ ነው ዋናው ነገር። ሁለተኛ ደግሞ እነዚህ አማኞች ሁለት ፍሬ ናቸው፣ አቅም የላቸውም እና ባላቸው አቅም አንድ ነገር ወደ ትግል ቢገባ እነዛ ብዙ ናቸው፣ በጣም የጠነከረ ኃይል አላቸው፣ በቀላሉ ሊጨፈጭፏቸው ይችሉ ነበር ማለት ነው። ለዛ ኩፉ አይዲየኩም አቂሙ ሶላህ ይላቸዋል። እናንተ አሁን ባላችሁበት ደረጃ እዚህ ባማትባሉ ደካሞች ስለሆናችሁ እጃችሁን ሰብስቡና ሶላታችሁን ብቻ ስገዱ፣ ጸሎት አድርጉ፣ ሰደቃ አድርጉ እንጂ ከዛ ውጭ ሌላ ነገር እንዳታደርጉ እያለ ሲከመክማቸው ለአመታት ቆየ። 13 አመት ሙሉ አንድ ስዲብ እንኳን ሳይወረውሩ እንኳን ዱላ ይቅርና ማለት ነው። ከዛ በኋላ ያው ከ13 አመታት በኋላ አገሩን ለቀው መሄድ መፍትሄ ይሆናል መስሏቸው አገራችንን ከቁልን ምን አገባን ብለው አርፈው ይቀመጣሉ ተብሎ ተቶላቸው ተሄደ። ያ ደግሞ የበለጠ ልብ ሰጣቸውና እንዳውም ፈርተው ነው ገቡበት ገብተን ለመጨረሻ ማጥፋት አለብን ብለው ቀጠሉበት ማለት ነው። ከዛ በኋላ ምን ይሁን አላህ እንግዲህ የነሱም ቁጥር አደገ ተወሰነ ደረጃ። እንደገና የራሳቸው መንግስት መሰረቱ፣ ህልውናቸው በእግሩ ቆመ ማለት ነው። ከዛ በኋላ ምንም አሁንም ጥላቶቻቸውን ሊወዳደሩ የሚችሉበት ደረጃ ላይ ባይደርሱ አቻም ባይሆኑ ባላችሁ አቅም ካሁን በኋላ ልትከላከሉ ትችላላችሁ የሚል ፍቃድ መጣ። ሱረቱል ሐጅ ላይ የመጀመሪያው ፍቃድ ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ ወኢነ አላህ ዐላ ነስሪሂም ለቀዲር። ይሄ ራሱ በግልጥ ያስታውቃል እንዴት ትግል እንደተጀመረ። እነዚህ ለብዙ አመታት ሲጨቆኑና ሲረገጡ የቆዩ ጉፉአኖች እስከዛሬ ድረስ እጃችሁን ሰብስባችሁ አርፋችሁ ተቀመጡ እያልኩ ስከመክማቸው ነበረ። አሁን ግን ግፉ በዝቷልና በደሉ ሞልቶ ገንፍሏልና ስደት ሀገራቸው እንኳን መኖር የማይቻሉበት ሁኔታ ከመጣ ካሁን በኋላ ተፈቀደላችሁ፣ ባለች አቅማችሁ ተከላከሉ አላቸው አላህ Subhanahu Wa Ta'ala። ተከላከሉ በሚል ቃል ነው እንግዲህ ጥቃት በዝቶባችኋል፣ ግፍ በጣም የሰፍቷልና ካሁን በኋላ ከራሳችሁ ላይ በምትችሉት መጠን ተከላከሉ ብሎ ፍቃድ ሰጠ ማለት ነው። ከዛ በኋላ ደግሞ መከላከል መፍቀዱ ብቻ ሳይሆን ባዶ ፍቃድ አይጠቅምም። ስለዚህ ፈቅጃለሁኝ ተፈቀርኩኝ ደግሞ ድጋፌንም እሰጣችኋለሁ የሚል ጨመረበት ማለት ነው። እናንተ ባላችሁ አቅም ሞክሩ፣ ከዛ በኋላ ደግሞ እኔ እንዲሳካላችሁ አደርጋለሁ በማለት ደገፋቸው። እንዳለውም እየተሳካላቸው መጣ በትንሽ አቅማቸው ሲሞክሩ ማለት ነው። ከዛ በኋላ የመጀመሪያው ግዴታ በማን ላይ መጣ? ትግል ሲታዘዝ በነብዩ ላይ ማለት ነው። ፈቃቲል ፊ ሰቢልላህ ላ ተከለፉ ኢላ ነፍሰክ። ሱብሃንአላህ። ይሄ ራሱ የአላህ ሪሳላ መሆኑ በግልጽ የሚያሳይ አገላለጥ ነው ማለት ነው። እንግዲህ አንተ እነዚህ ያመኑ ሰዎች ያው ሪሳላውን ነግረሃቸው ጥሩ ነው ብለው ተቀብለውሃል። እነዚህ አሁን ሁለት ፍሬ ናቸው፣ ደካሞች ናቸው። አሁን ተነሱና ጦርነት ገብታችሁ መጋፈጥ አለባችሁ ብለህ ያለ ውልበግድ እንዳታስገድዳቸውና እንዳታስፈጃቸው ይላል አላህ። እንግዲያውሳ እዳውን ያመጣው አንተ ስለሆንክ የመጀመሪያው ተጠያቂ በዚህ በትግል አንተ ነህ። አንተ ግንባር ቀደም ሆነ ተጋፈጥ ጥላቶች ጋር ይላል። የትኛው አመራር ነው እንግዲህ ንጉሱ የመጀመሪያ ግንባር ቀደም ሆኖ ጦር የሚመራው? የለም። የዲሃ ልጅ ስንት አላፎች ካለቁ በኋላ ነው ወንበሩ ሲመቻች መጥቶቅብ የሚለው አይደለም እንዴ? ግን ሪሳለቱል ኢስላም የመጀመሪያው ታጋይ አንተ ነህ ይላል። ፈቃቲል አንተ ያ መሐመድ ላ ተከለፉ ኢላ ነፍሰክ። በዚህ በግድያ ግዳጅ አንተ እንጂ ሌላ ሰው አይገደድም። መጀመሪያ ላይ ወላ አቡበክር አልወጀበበትም ትግል ማለት ነው፣ ወላ ዑመር ወላ አሊ። አንተ እሳቸው በዋጅብነት ደረጃ የሚጠየቁት መጀመሪያ እሳቸው ነው። ሌላው ግን በደጋፊነት ፈቃደኛ ከሆኑ ይከተሉህ።
አለበለዛ እንዳትቀሩ ክተት ብለህ እንዳታውጅ ይላቸዋል ማለት ነው። አንተ ጌታ ያዞኛል ፍቃደኛ የሆነ የሚከተል ካለ ለህር ነው አለበለዛ ምንም ችግር የለም ብለህ ሰይፍን አንስተህ ሂድ ብቻ አላቸው። ሱብሃንአላህ። እንደ አይነት ጦርነት እንግዲህ በአለም ላይ ታይቶ ተሰምቶ የማይታወቅ አንድ ግለሰብ ማንንም ሳያስገድድ ራሱ ብቻ እንዲሰለፍ ታዘዘ ማለት ነው። ላ ተከለፉ ኢላ ነፍሰክ። በዚህ በውጊያ በትግሉ ሜዳ ላይ የመጀመሪያው ተጋዳጅ አንተ ነህ። ታንተ ውጭ ማንንም ሰው ግዴታ ነው እኮ ተዲን ላይ መከላከል አለብህ መብትህን ማስከበር አለብህ ብለህ በግዴታ መልክ ማንንም እንዳትጠይቅና እንዳታስገድድ ይላል። ይህን ስልህ ግን ሌሎቹ አይሄዱ ማለት አይደለም። ወሐርዲል ሙእሚኒን አማኞችንም ቢሆን አግባባቸው በፍቃዳቸው እንዲሄዱ። በዚህ ነገር ብትተባበሩ መልካም ነው አላህ ይወዳቸዋል ትልቅ አጅር ይሰጣቸዋል ነጽነታቸው ይከበራል ብለህ ጥቅሙን መንገር ብቻ ማግባባት ብቻ ትችላለህ። ወደህ ነው ለሃይማኖት መታገል አለብህ ታለርክማ ምባልበት ነገር ግን የለም ይላል ማለት ነው። ይሄ እንግዲህ ግልጽ ነው። እስላምን አሁን ጥላቶቹ እንደፈለጉ ያብጠለጥሉታል። ይሄው እስላም የሚለው ሌላ ተቃራኒውን ነው ማለት ነው። ስለዚህ ነብዩ ራሳቸው አለይሂ ሰላቱ ወሰለም 13 አመታት በግል እንኳን ሳይፈቀድላቸው ሳይታዘዙ ቆይተዋል። ፈቃዱ ሲመጣ የመጀመሪያው ግዳጅ የወደቀው በነብዩ ትካሻ ላይ ብቻ ነው። አንተ ብቻ ሂድና ታገል ሌሎቹ በፈቃዳቸው የሚታገሉ ካሉ አግባባቸው ጠቃሚ አስፈላጊ መሆኑን። እንቢ ካለ ግን አይጠየቅም አይወነጀልም ማለት ነው። ሐርዲል ሙእሚኒን አለል ቂታል። እና እነዚህን አማኞችን ደግሞ ቢታገሉ ካንተ ጋር ቆመው ቢረዱህ እንደሚጠቅማቸው አግባባቸውና ገፋፋቸው እንጂ እንዳታስገድዳቸው ይላል። አሰላህ አን የኩፈ በእሰ الذين كفروا። ይህንን ካደረክ አላህ Subhanahu Wa Ta'ala የነዛን የካሃዲዎችን ኃይል ካንተ ላይ ሊከመክም ሊያቅብልህ ተስፋ ይደረጋል አለ። እንግዲህ አንድ ግለሰብ መጨም ብቻውን ምንም ቢሆን ምን ሄዶ ህዝቦችን ተዋግቶ ውጤት ያመጣል ተብሎ አይጠበቅም። ግን የኔ እጅ አለበት አንተ ጋር ይላል አላህ Subhanahu Wa Ta'ala። አሰላህ ይርጃ من الله Subhanahu Wa Ta'ala አን የኩፈ በእሰ الذين كفروا። አንተ ብቻህን ሳስገድድህና ሂድ ታገል ስልህ እንዲሁ አንተን ለአደጋ አጋልጬ የምተውህ አይምሰልህ። ጥላቶች ያለ የሌለ ኃይላቸውን አስተባብረው ቢመጡም እንደመጡት አይቀናቸውም። እጃቸውን ኮደኩዳቸዋለሁ አቀባቸዋለሁ። የዛ ጊዜ አንተ ይቀናሃል ዲሉ ማለቱ ነው። والله اشد بأسا። አላህ Subhanahu Wa Ta'ala ከኃይል አኳያ ከማንም ኃይል የበረታ ነው። ወአሸዱ ተንኪላ። ጥላቶችን ደግሞ በማጥቃትም ረገድ ከማንም አጥቂ የበለጠ የማጥቃት ችሎታ ያለው ጌታ ነውና ጌታህ አንተ ባለች አቅምህ ተሞከርክ እነሱን ባላሰቡትና ባልጠበቁት መልክ አሳፍሬ ልመልስልህ ይችላልው ብሎ በመጀመሪያ ጊዜ ነብዩን ራሳቸውን ብቻ ነው ያስገደደው ማለት ነው። በዛ መልክ ተነሱ። ይሁን እንጂ ሙእሚኖችም እኛ ግዳጁ አይመለከተንም ብለው ወደ ኋላ አላሉም። ማግባባት ቅስቀሳ አደረጉላቸው። ፈቃደኛ ከሆናችሁ እንደዛ አስብ ያለው ለወጣ ነው ሲሏቸው ልክ በበድር ያደረጉት እንደዚህ ነው። አላሰቡም ነበር እና አብዛኛው ወደ ስራው ሄዷል። ነጋዴውም ወደ ንግዱ ሄዷል። ገበሬውም ወደ ግብርናው ሄዷል። በአካባቢ የተገኙ 313 ሰው ብቻ ናቸው የሰሙት ራሱ። እና ጌታ እንደዚህ ነግሮኛልና ምናልባት ሊቀናን ይችላል እነዚህ ጥላቶቻችን ወደ ሻም ሀገር ነጋዴዎች ሲራራ ነጋዴ ልከው አሁን በገፍ ሸቀጥ ነው በዚህ አካባቢ ሊያልፉ እንደተቃረቡ ኢንፎርሜሽን ደርሶኛል። ፍቃደኛ የሆነ ሰው ይከተለኝ ነው ያሉት። ኑ ተነሱ ያላሉ ማለት ነው። የዛ ጊዜ የሰሙትና በጊዜው አላህ እድል የሰጣቸው ተነስተው መሳሪያም የለም እዚህ ግባ የሚባል መሳሪያ አልነበረም። ቁጥራቸው ማነሱ ብቻ ሳይሆን በዛ ሲሄዱ እንግዲህ በደር ላይ ያልተጠበቀ አስገራሚ ዲል የመጀመሪያው ዲል ተበሰረ ማለት ነው። ለምን የዚህ ቃል የዚህ ተስፋ ቃል ውጤት ነው ማለት ነው። አንተ ባላ አቅመ ተተሰለፍክና ከሞከርክ አላህ Subhanahu Wa Ta'ala የካፊሮችን ኃይል ይኮደኩዳቸዋል ያቀባቸዋል። እንዳሰቡት መጥተው ሊደቁሷቸው አይችሉም። በማጥቃትም ረገድ ደግሞ ከኔ የበለጠ አጥቂ የለምና አይቀጡ ቅጣት ልትቀጣቸው ትችላለህ በኔ ፍቃድ ብሎ ነበረ። እንዳለውም አደረገ ማለት ነው። በዚህ መልክ አማራጭ ሲጠፋ ጥላቶች ራሳቸው ሰላም ሲሏቸው ግድ ጦርነት ይዳኘን በማለታቸው ነው ራሳቸው ይሄንን ችግር ያመጡት እንጂ እኔ መጀመሪያውኑ በሰላም ነበር የላኩት ነው የሚለው አላህ Subhanahu Wa Ta'ala።
መየሽፋ ሸፋአተን ሐሰነተን የኩን ለሁ ነሲቡ ሚንሃ ለማንኛውም ሰው የሥራውን ነው የሚያገኘውና ይላል። ያው መኮች ስራቸውን አግኝተዋል በገዛ በሰላም በጸባይ የቀረበላቸውን እድል አንቀበልም በማለታቸው ዱንያቸውም አኸራቸውም እንዲበላሽ ሆነው በገዛ ባህሪያቸው ነው ይላል። ለወደፊትም ተዚህ ይማሩ የሰው ልጆችና መየሽፋ ሸፋአተን ሐሰና መልካም ሽምግልናን የሚሸመግል ሰው ማለት ለሀገር ለወገን የሚበጅን ነገር የሚመክርና የሚያስተባብር ሰው በጸባይ ማለት ነው እንደ ነብዩ አለይሂ ሰላቱ ወሰለም። እና እንደ አይነት እድል መጥቶላችኋል ይሄን እድል ብትቀበሉና ብትከተሉት የዛ አይነት ጥቅም ታገኛላችሁ ነበር የሚሏቸው። አላህ Subhanahu Wa Ta'ala በዚህ በዱንያም ይወዳችኋል። እንደገና የሱ ወዳጆች ስትሆኑ በአለም ዙሪያ ያሉ ህዝቦች ሁሉ በእናንተ የበላይነት እንዲመሩ ያደርጋል። የዛ ጊዜ ክብር ስልጣን ይመጣላችኋል፣ ሀብትም ትበለጽጋላችሁ፣ ከዛም በአኺራ ጀነትና ይም ታገኛላችሁ እያሉ ነበር የሚነግሯቸውና የሚመክሯቸው ማለት ነው። እንደዚህ የሚያደርግ ሰው في ዘማኒ ወመካን ሰዎችን የሚጠቅማቸውን ነገር እንዲገበዩ የሚያግባባና የሚያበረታታ ሰው የኩን ለሁ ነሲቡ ሚንሃ ከዛ ከሚያግባባበት መልካም እድል ድርሻ ይኖረዋል። ሰዎችን ያላወቁትን መልካም እድል እንዲያውቁና በዛ እንዲጠቀሙ በማስተባበርህ እነዛ ሰዎች ያንን ነገር ሰምተው በስራ ላይ ባዋሉና ጥቅም ባገኙ ቁጥር አንተ በመስራት ብቻ ሳይሆን በተጨማሪ ያስተባበርካቸው ሰዎች ባገኙት ጥቅም አንፃር ሁሉ አጅርህ ከፍ ይላል ማለት ነው አንተ በኸይር መሪ በመሆን። ወመን የሽፋ ሸፋአተን ሰይአተን በተቃራኒው ደግሞ መጥፎ የቅስቀሳና ድጋፍ የሚሰጥ ሰው ካለ በመጥፎ አላማ ላይ ማለት ነው። ያው እንደና አቡ ጀህል እንደና አቡ ለሃብ የታባታችን ተቅርማያቶቻችን የመጡትን ጣዖቶች ጥለን እንደገና የማይታወቅና የማይታይ ጌታ ተቀበሉ እያለ የሚያወናብዳችሁን አትስሙ እያሉ ደግሞ ለወገን አሳቢ መስለው አፍራሽ ተልኮ የሚያራምዱት ማለት ነው። የኩን ለሁ ኪፍሉ ሚንሃ ከዛ ተርኩስ አላማቸው ድርሻ ይኖራቸዋል። የራሳቸው ኩፍር የራሳቸው ተንኮል ያኔ ሳይበቃ እንደገና ያጠመሙትና ያሳሳቱት ሰው ወንጀል ሁሉ ድርሻ ወደ እነሱ ይደረግላቸዋል ሲል ያስጠነቅቃል። ወካነ አላህ አላ ኩሊ ሸይء ሙቂታ አላህ Subhanahu Wa Ta'ala በሁሉ ነገር ላይ ቻይ ነው ሙቅተዲራ ማለት ነው። አላህ ሁን ያለው የሚያቅተው ነገር የለም። ወይም ሙቂታ ማለት ሐሲባ ተቆጣጣሪ ነው፣ በሁሉ ነገር ላይ ይቆጣጠራል። በጎ አድራጊዎችንም በበጎ ስራቸው ተገቢ ወረታቸውን ይሰጣቸዋል ማለት ነው። አጥፊዎችና አክፊዎችንም ደግሞ በጥፋትና በክፋታቸው አንፃር የሚገባቸውን ቅጣት ይሰጣቸዋልና ይሄን አውቃችሁ በማንኛውም መስክ በመሰሩት ስራ ተጠያቂ መሆናችሁን አውቃችሁ ግቡበት በላቸው ይላል። ይሄም እንግዲህ ሁሉም በየዘመኑና በየሀገሩ ያሉ ትውልዶችና ህዝቦች ይሄ ነው የሚጠብቃቸው ማለት ነው። የአላህን ፍቃድ የተቀበለና የተከተለ ከዛም አልፎ ሌሎችን ወገን ያስተባበረ አላህ Subhanahu Wa Ta'ala በራሱም ስራ ሌሎችም ባደረገው በማስተባበሩ ተገቢ ወረታውን ይከፍለዋል። በመጥፎ ተግባር ደግሞ የሚያስተባብርና ፈሳድን ለማሰራጨት የሚሯሯጥ ካለ ደግሞ የነዛ የጥፋተኞች ሁሉ ወንጀል እሱ ደግሞ ዙሮ ይመጣለታል ከራስ ወንጀል ተጨማሪ ማለት ነው። ይሄንን አውቃችሁ አላህ በቅርብ እንደሚከታተላችሁና እንደሚታዘባችሁ ተገንዝባችሁ የምትሰሩትን ነገር ስሩ እንጂ በደመ ነፍስ ዝም ብሎ ማንንም አይጠይቀኝ መስሎህ አትደናበር ማለቱ ነው። ወኢዛ ሁይቱም ቢተህያ እናንተ ሙስሊሞች ደግሞ የመከበሪያ ቃል ከወገን በሚሰጣችሁ ጊዜ ይላል ፈሐዩ ቢአህሰነ ሚንሃ ያ የተሰጣችሁን የመከበሪያ ቃል የበለጠና የተሻለ በሆነ መልስ አክብሮት አሳዩ ለወገኖቻችሁ ይላል። አውሩዱሃ ቢያንስ ደግሞ ያንን የተሰጣችሁን ቃል በመጠኑ ያንኑ አይነቱን መልሱ እንጂ ሰላምታ እየሰማችሁ ቸል ብላችሁ ማለፍ የለባችሁም ይላል ማለት ነው። አፍሹ ሰላም ወአጥዒሙ الطعام وصلوا بالليل والناس نيام تدخلوا الجنة بسلام እንዳሉት የሙስሊሞች አንድነትና ወንድማማችነት በመልካም ስነ ምግባር ነው የሚዳብረው ማለት ነው። መልካም ስነ ምግባር ከሌለ እስላም ዝም ብሎ እንደ አቂዳና እንደ ኢባዳ ብቻ በቂ አይሆንም ማለት ነው። ብዙ ጊዜ አሁን ችግሩ ይሄ ነው። ሰዎች በግል ኢባዳ ያው ተውሂዳችን ከተስተካከለ የአላህ አዘዘንን ከሰራን የለተለት ኢባዳችንን ከተወጣን ማህበራዊ ህይወት እንኳን ሚና ባይኖረንም ምንም ችግር የለም ይመስላቸዋል። ላ እና እስላም ካሚለ ሙተካሚል የሰው ልጆች ህይወት መርህ ነው። ስለዚህ እስበርሳችሁ እኹወተል እስላምን የምታዳብሩበትን ነገር ቸል ማለት የለባችሁም።
ከሰላምታ ይጀምራል ማለት ነው። አላቃችሁ በአሁኑ ጊዜ የጠፋውና የከሰመው ይሄ ነው። ሰላም የምትለው የምታቀውን ሰው ብቻ ነው፣ የቅርብ ግንኙነት ያለህም ብቻ። ከዛ ውጭ ያለውን ግን ሰላም ማለት እንደ ነውር እየታየ ነው በአሁኑ ጊዜ ማለት ነው። ግን ይሄ ሪሳለተል ኢስላም ገና ከመነሻው ላይ የኡኽወተል ኢስላም ፈርጥ ነበረ ማለት ነው፣ መታወቂያው ነበረ። እና ነብዩ ገና መዲና ሲገቡ አብዱላህ ኢብኑ ሰላም እንደሚያወሩት የመጀመሪያ ጆሮዬን የመታው የነብዩ ቃል ይህ ነው ይላሉ። እና አዩሃ الناس አፍሹ ሰላም፣ ሰላምታን አሰራጩ ለማን عرفته ومن لم تعرف ይላል። ሙስሊም መሆኑን ካወቅ አንተ ጋር ግንኙነት ይኑረው አይኑረው ማንኛውም ያገኘውን ሙስሊም አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ስትለው ያ ሰላምታ ያቀራርባል፣ ሰዎችን ያስተዋውቃል ማለት ነው። ያ ከለለ ግን የምትዘጋጋ ከሆነ የጎሪጥ መተያየት ነው የሚሆነው ማለት ነው። ስለዚህ በአሁኑ ጊዜ አንዳንዶቹ ትንሽ የቅሪት ያላቸው ሰላም አለይኩም ያለ እንዲያውም እየፈራ እየተባ ቀዝቀዝ አድርጎ ሰላም አለይኩም ካለ ይልሃል። መጀመሪያ የሚያቀው ከሆነ አለይኩም ሰላም በጣም በሞተች መልኳ ማለት ነው። አለበለዛ ዝም። ለምን ይሄ ሰው የወፍ ያረጋዋል እንዴ ምንድነው የታውቆኝ ነው። ሰላም ማለት ወንጀል እየሆነ ነው ሊያው ቀርቶ ማለት ነው። አንዳንዱ ደግሞ እንደዚህ ጀማዓ ሆነን ያለን በሶፍ ላይ አጋጥማችሁ ከሆነ አላውቅም፣ እኔ ብዙ ጊዜ ነው ያጋጠመኝ። ሶፍ ላይ መስጂድ ላይ እንደዚህ ያለን ይመጣና በዛ በኩል ያያል። በሶፍ ያሉትን ሰው እንዲህ ያይና አንድ የሚያውቀው ሰው እዛ ዳርታለ አቡ ኢብራሂም ሰላም አለይኩም ይላል። ሌሎቹ እንዳይወስዱበት ማለት ነው፣ ለሱ ብቻ እናንተን አይመለከታችሁም። አቡ መሐመድ ሰላም አለይኩም ላ ሐውለ ወላ ቁወተ። ይሄ እንግዲህ ፍራንክ አይደለም ዳቦ አይደለም። ሰላም አለይኩም ብሎ ዝም ቢል ለሁሉም ይበቃ ነበር። ግን አቡ ፉላን ተብሎ አንተን አይመለከትህም ነው። እንደዚህ ደረጃ ደረሰ የኡመተል ኢስላም ማለት ነው። በዚህ ደረጃ እንግዲህ የወደቅን ሰዎች ምን እንጠብቃለን? አላህ ግን ይሄ ነገር እንዴት አይነት አደገኝነት ወንድማማችነትን የሚያንቀሳቅስና የሚያድስ ነገር ስለሆነ ለዚህ ትኩረት ሰጥቶ ሰላም በሚባል ጊዜ መልስ ስጥ ሲሆን አትረፋ፣ አለበለዛ አይነቱን እንዲያትነፍቅ ይልሃል ማለት ነው። እና ሰላምታ ደረጃ አለው ማለት ነው። የተሟላው አሰላሙ አለይኩም ወራህመቱላሂ ወበረካቱ ይሄን ካልክ $30 እንደሰጠህ ይገባል ለወንድሞችህ ማለት ነው ለእያንዳንዱ። ስለ ይሄን ዳልክ ደግሞ በሶስቱ ቃል ተመጣ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለ መመለስ ግዴታ ነው። ምክንያቱም እሱ 3 ሰጥቷል፣ አንተም 3 መልስ። ሰላም አለይኩም ወራህመቱላህ ከሆነ ደግሞ ቢያንስ ወአለይኩም ሰላም ወራህመቱላህ በል። ጎበዝ ከሆንክ ደግሞ ወበረካቱ ጨምርባት። እሱ በመጀመር ቀድሞሃል፣ አንተ ደግሞ በመጠን በመጨመር ትወዳደረዋለህ ማለት ነው። አሰላሙ አለይኩም ከሆነች እንዳሁኗ ደግሞ ቢያንስ ወአለይኩም ሰላምን አትንፈገው ማለት ነው። ጎበዝ ከሆንክ ጨምርበት ወራህመቱላሂ ወበረካቱ በል። ይሄ እንግዲህ ቀላል ነገር ነው፣ ማንንም ሰው የማይከልፍ አቀበት ቁልቁለት የለው ሸክም የሌለው ፍራንካ ይጠይቅ በቃል ዝም ብሎ የሚነገር ነገር ነው ይሄ። እና የመከበሪያ ቃል ስትሰጡ ሰላምታ ሲሰነዘርላችሁ ሙስሊሞች እንደመሆናችሁ ሲሆን ለምን እሱ ቀደመኝ እኔ ነበርኩ ማለት ያለብኝ ብላችሁ መወዳደር ነበረባችሁ። እሱ ከቀደመ ግን ያን እደኛ ሆነሃል ማለት ነው፣ ዋጅብ አድርጎብሃል። ያንን እዳል ካስከፈልክ የሰው ገንዘብ በልተህ እንደቀረነው ትጠየቃለህ አማም አላህ ማለት ነው። ስለዚህ ፈአዩ ቢአህሰነ ሚንሃ የሚለው ቢአፍضለ ወአክثረ ማለት ነው። ሰላምታው ቃል እንዲያቀራረቡ የተሟላ ከሆነ የተሟላ ካልሆነ ግን አንድ ቃል ከሆነ ሰላም አለይኩም ብቻ ከሆነ ወአለይኩም ሰላም ቢያንስ ወአለይኩም ሰላም ዋጅብ ነው። ያን ካላደረክ ወንጀለኛ ነህ ማለት ነው። ከዛ ጎበዝ ከሆንክ ደግሞ አህሰነ ሚንሃ ማለት ጨምረህ ወአለይኩም ሰላም ወራህመቱላህ አውሩዱሃ ማለት ነፍሰል ከሊማ ያችን ቃል ደግሞ ቢያንስ ሰላም አለይኩም ብሏል ወአለይኩም ሰላም የምትለው የግድናት ማለት ነው። ከዛ በላይ ግን ያው ከፋፍነ አቻወጣሃል፣ ምንም ተጨማሪ እንትን የለህም፣ በወንጀልም አትጠየቅም፣ አጅርም ተጨማሪ አታገኝም። ወአለይኩም ሰላም ወራህመቱላህ ያለው ግን የተሟላ ነው። ስለዚህ አንድ ነብዩ ቁጭ እንዳሉ ሷሃቦቹ ጋራ አንዱ መጣና ሰላም አለይኩም አለ፣ ወአለይኩም ሰላም ዋሂዳ አሉ። አሁንም ትንሽ ቆይቶ አንዱ መጣና ሰላም አለይኩም ወራህመቱላህ ላ ወአለይኩም ሰላም 10 ነው እንጂ መጀመሪያው
ሌላው ቆጠና ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ 20 አሉ እንደገና ሌላው መጣና ሰላም አለይኩም ወራህመቱላህ ወበረካቱ ወአለይኩም ሰላም ወራህመቱላህ ወበረካቱ 30 አሉ የዚህ ሰሃቦች ግራ ገባቸው ለሰላምታ መመለስ ነው ቁጥር ምን አገባው አሁን እዚህ ጋር ምኑ ነው የሚቆጥሩት አልናሉ እና ያ ረሱላህ ምን ለማለት ፈልገው ነው ሲሏቸው የመጀመሪያው አሰላሙ አለይኩም ሲል 10 ሐሰና ሰጠ ማለት ነው 10 ሐሰና አገኘ ይሄ ሰውዬ እቺን በማለቱ እንግዲህ አሰላሙ አለይኩም በማለት ብቻ $10 እንደ ሰደቀ ይቆጠርለታል ማለት ነው ወራህመቱላህ ሲጨምር ደግሞ $20 ወዝቋል ማለት ነው ለጀማዓው ለያንዳንዱ ማለት ነው 20ውን አይደለም ላንተም ለኔም $20 ሰጠን ማለት ነው እዛ ወራህመቱላህ ተጨመረ ደግሞ 30 ለዚህ ሁሉ ሰው አከፋፈለ ማለት ነው ምን አይነት ቸር ሰው ነው ይሄ ሰውዬ ይሄን ሁሉ አደረገ ሲመልሱ እሳቸው ለሁሉም እንግዲህ ባቻው እየመለሱ ነው ማለት ነው ይሄንን እንግዲህ በተግባር ያሳዩአቸው ነበረ አሁን ጊዜ ግን ይሄ ነገር እንደ ምንድነው የመርካቶ ቋንቋ እንደ ፋራነት እየተቆጠረ ነው አይደለም አለይኩም ሰላም እና ይሄ ተዝ መጀመር አለብን ተትንሹ ነገር ምንም የማይከለፈን ወዛ ሁይቱም ቢተህያ በመከበሪያ ቃል ስትከበሩ ወንድም ማክበሩ ነው ሰላም አለይኩም ማለቱ ምን አለው ካንተ አንዳንዶቹ ደግሞ የለመና ቋንቋ አድርገውታል ሰላም አለይኩም አላህ ይስጥህ ነው መልሱ አይደለም አላህ እና ይሄ ሁሉ እንሂራፍ ተእስላም መራቅ እስላም እንግዲህ ስሙ ብቻ እንጂ ተግባሩ እየተረሳ መሆኑን ያሳያል ከዚህ ተጥቀቅኑ ሌላ ጉልበት የሚጠይቅ ገንዘብ የሚጠይቅ ሌላ ተካሊፍ የሚያመጣ ነገርማ ከሆነ እንዴት አርገህ ነው ይችን ማትሰጥ ሰው በሌላው ተሳትፎ ልታረጋ አትችልም ማለት ነው ፈሃዩ ቢአህሰነ ሚንሃ አውሩዱሃ እና በተሰጣችሁ ቃል በተሻለ መልኩ ጨምራችሁ መልሱ ቢያንስ ደግሞ ራሷን አትንፈጉ ያችን ቃል መልሷት ይላል ኢነላህ ካነ አላ ኩሊ ሸይን ሐሲባ አላህ በሁሉ ነገር ላይ ተቆጣጣሪ ነው ይችን እንኳን ታጓደልክ ነገ ጠይቀሃለሁ እዳለብህ እያለ ነው አላህ Subhanahu Wa Ta'ala ሰለላሁ ዐለይሂ ወሰለም አለ ነብዩ ይላል